ቲና በስተመጨረሻ ለተመስገን እውነቱን ነግሯለች ማለት ነው። እንግዲህ አሁን ላይ ቲና ሱቴ እንግዲህ ልጅ እንዳላትና ልጁ ደግሞ የተመስገን ልጅ እንደሆነ ነው የነገረችው ማለት ነው። ይህንን ነገር ያደረገችው ቲና ለምንድነው? ቱቴ እንግዲህ እዛ ቤት ቲና ተመልሳ ስትገባ ቱቴ ደግሞ እንግዲህ አባራት ስለነበርና ጓዟን ጠቅልላ እንድትወጣና ቲና ተመልሳ እዛ ቤት እንዳትገባ ስላደረገቻት ነው ማለት ነው። ይሄንን ደግሞ ካሌብ እያለ ነው ዝም ያለው። ካሌብ አሁን ላይ ምንም ማድረግ አይችልም። የሱ ቤት አይደለም የአባቱ ቤት እስከሆነ ድረስ ካሌብ በዚህ ነገር ላይ ምንም ማድረግ አይችልም። አሁን ላይ የካሌብ አባት ለቱቴ ስልጣን ሰጥቷታል ማለት ነው፣ እንድታስወጣት ቲናን ማለት ነው። ስለዚህ አሁን ላይ ቲና ከዛ ቤት ስለወጣች እንግዲህ ለተመስገን ሄዳ የያዘችውን ሚስጥር ወይም ደግሞ ቱቴ ልጅ እንዳላት ተናግራለች ማለት ነው። መጀመሪያ ግን ቲና ይሄንን ከመናገሯ በፊት ለቱቴ ነግራት ነበር ይሄን ሚስጥር እንደምታውቅና በዚህ ሚስጥር ደግሞ እያስፈራራች እዛ ቤት ለመኖር ፈልጋ ነበር ማለት ነው። ነገር ግን ይሄንን ነገር ቱቴ አልፈቀደችላትም ማለት ነው። ስለዚህ ቲና ደግሞ እንግዲህ ምንድነው ያደረገችው? በስተመጨረሻ ለተመስገን ሄዳ ነግሯለች። እንግዲህ ተመስገን ደንግጧል። ይሄንን ነገር አያውቅም እስከዛ ድረስ ቱቴ ልጅ እንዳላትና የሱ ልጅም እንደሆነ ስለማያውቅ አሁን ደግሞ ቱቴ ተመስገን ይሄንን ነገር ሰምቶ ልጇን እንዳይነጥቃትና እንዳይወስድባት ነው የሚፈራው ማለት ነው። ስለዚህ አሁን ላይ ተመስገን ይሄንን ከሰማ በኋላ ምንድነው ቀጣይ የሚወስደው እርምጃ ብላችሁ የምታስቡት? ምክንያቱም ከሷ ልጅ ካለው ቱቴን እንደሚስቱ ይዟት ሊወጣ ወይም ደግሞ ነይ ብሎ ሊወስዳት ይችላል ብዬ ነው ማስበው። ነገር ግን ካሌብና አባትየው ካሉ ደግሞ ይሄንን ነገር ማድረግ አይችሉም ብዬ ነው ማስበው። ነገር ግን እንግዲህ አሁን ላይ ተመስገን የመጀመሪያ እርምጃው ወይም ደግሞ ቲና ከነገረችው በኋላ ቱቴን ምንድነው ሊያደርጋት የሚችለው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ትሁት ክፍል 68 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 68 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንደሚታወቀው ካሌብ ታግቶ ነበር ተመስገን አሁን ላይ ያሰበው ነገር ምንድነው? እንደሚታወቀው ካሌብን አግቶ ቱቴን አባትየው አሳልፎ ይሰጠኛል ብሎ አስቦ ነበር ማለት ነው። ነገር ግን አሁን ላይ አባትየው በተረጋጋ መንፈስ ምንም ለተመስገን ሳይደውልና ካሌብን እሱ እንዳገተው እያወቀ ዝም በማለት ዝምታን መርጧል ማለት ነው። ያንን ደግሞ ያደረገበት ምክንያት ምንድነው? ተመስገን አማራጭ ከሌለው እንደሚፈታው ያውቃል ማለት ነው። ምክንያቱም ካሌብን መያዙና ማገቱ አሁን ላይ አባትየው ዝምታን የመረጠበት ምክንያት ምንድነው? በዚህ ቱቴን እንዲያስፈራራት ፈልጎ እንደገና ደግሞ ካሌብም እስከዛ ድረስ ያስጨነቀውን ወይም ደግሞ ከዚህ በፊት አባትየውም ታግቶ ስለነበር አንዳንዴ ካሌብም እንደዚህ አይነት ነገር ከባድ እንደሆነ ማየቱ ጠቃሚ ነው ብዬ ነው ማስበው። ስለዚህ ቲናም ለተመስገን ነግሯለች ካሌብን ማገቱ ጥሩ እንዳልሆነና ምንም አማራጭ እንደሌለን የነገረችው። ስለዚህ ተመስገንም ይሄንን ሐሳብ እንግዲህ አስቦ ትቷል ማለት ነው። ነገር ግን አውቆ አቀሳስሯል ለካሌብ አባትም ቱቴም አይፈልጉም አንተ ብትወሰድና ብትጠፋ ብትገደልም፣ ስለዚህ እነሱ የማይፈልጉን ማን ይፈልጋል ብሎ ነው የፈተው ማለት ነው። ስለዚህ ይሄንን ነገር አውቆ የነገረው ምንድነው? ካሌብ ከቱቴና ከአባቱ ጋር እንዲጣሉ ነው ማለት ነው። ስለዚህ ይሄንን ከነገረው በኋላ ካሌብ በጣም የተናደደው ምክንያቱም በካሌብ ፊት ነው ተመስገን ደውሎ ለአባትየው እንግዲህ ካሌብን ይዟለው ምላቹን ነገር ፈጽሙ ሲለው እንደፈለክ አድርገው ሲለው እየሰማው ማለት ነው። ስለዚህ ካሌብ በጣም የደነገጠው ምክንያቱም አባቴ ከዚህ በኋላ ምን ነው እኔን አይፈልገኝም እንዴ? ምንም በሆነ እሱ አይሰማውም እንዴ? ምንም አይነት ስሜት ብሎ ደንግጦ ነበር። ነገር ግን አባትየው ይሄን ነገር ያደረገው ነገር ለምንድነው? ካሌብ እንዲማር ነው። ካሌብ አሁን ላይ በዚህ እንኳን መማር አለበት በቃ። ምክንያቱም ቱቴን ሲናገራትና የማይሆን ቃል ወይም ደግሞ ከባድ ቃል ሲያወራት ቃል እንደሚሰብር እየታወቀ ይሄንን ነገር መናገሩ ልክ አይደለም ብዬ ነው ማስበው። ምክንያቱም ከዛ ቤት ተመስገን ከፈታው በኋላ ወደ ቤት ከመጣ በኋላ ምንድነው ያለው? ተመስገን ባልሽ ከሆነ ለምን አታገቢውም? ከተመስገን ልጅ ካለሽ ለምን ከሱ ጋር አትሆኝም ብሎ ነው እያስጨነቃት ያለው ማለት ነው። ነገር ግን ቱቴ መለሰችለት። ምክንያቱም እንዴት ከደፋሪ ጋር ወይም ደግሞ አይምሯን ከጎዳባት ሰው ጋር እንዴት አብራ ልትኖር ትችላለች? ልጇንም የደበቀችው ካሌብ እንዳያውቅ ተመስገን እንዳያውቅ የፈለገችው
ልጇን እንዳይወስድባት ስለሆነ ማለት ነው። የሷም ልጅ ስለሆነ አሁን ላይ ተመስገን ይህንን ካወቀ በኋላ በፍርድ ቤት ልጄ የኔ ነች እኔም ማሳደግ ፈልጋለሁ ብሎ ሊወስዳት ይችላል። እሷም እንግዲህ ይህንን ነገር ስላልፈለገች ነው ከሱ የተወለደ ልጅ እንደሌለ እስከዛ ድረስ የደበቀችው ማለት ነው። ነገር ግን አሁን ላይ ትሁቴ ይህንን መደበቋ ጥሩ ቢሆንም ነገር ግን አሁን ላይ ሳታስበው ይሄ ነገር ወጥቶባታል፣ ፋይሉ ወጥቶባታል። እንግዲህ ቲና አሁን ላይ ከካሌብ ጋር ሆና ማንም አይፈልግም፣ ትሁቴም ቢሆን አትፈልግም፣ እንደገና ካሌብም ቢሆን እንደገና አባትየውም ቢሆን አይፈልጉም፣ እኔ ነበር ማስፈልግ ብላ ጭራሽ ቲና በካሌብ ደካማ ጎን ለመግባትና ከሱ ጋር ለመመለስ አስባ ነበር ፍላጎቷ። ነገር ግን ፍላጎቷ መቼም ቢሆን አይሳካላትም። ሐሳቧም እቅዷም የከሸፈ ነው የሚሆነው። ምክንያቱም እሷ ሐሳቧና እቅዷ እዛ ቤት ተመልሳ ለመግባትና ተመልሳ የቤቱን ንብረት ሀብት በሙሉ ለመውረስ ነው ሐሳቡ። አሁንም ቢሆን ይቅርታ ብላ የምትመለሰው ያሰበችው ሌላ ተልኮ ሊኖራት ይችላል። ነገር ግን አባትየው ቲና እንደመጣች ነው ወዲያው ያባረራት ማለት ነው በካሌብ ፊት። ምክንያቱም አባትየው ከዚህ በኋላ የቲናን ተንኮልና ሴራ መስማትና ማዳመጥ የሚችልበት አንደበት የለውም። ከዚህ በኋላ ጆሮ የለውም። ምክንያቱም እሷ ያሰቃየችው እስከዛ ድረስ ይበቃል፣ ያሳገተችው እስከዛ ድረስ በቂ ነው። ማስወጣት እንኳን ለማስወጣት ከዛ ቤት በቤቱ እየኖረች እሱን ማሳገት ማለት ምን ያህል ከባድና ምን ያህል ችግር ውስጥ ራሷን እንደከተተች ማወቅ አለባት ብዬ ነው የማስበው። አሁንም ቢሆን ቲና ካደረገችው ነገር አትማርም። ይባስ ብሎ ጭራሽ ከተንኮል ላይ ተንኮል እንደገና ከክፋት ላይ ክፋት እየጨመረች ነው እየመጣች ያለችው። ስለዚህ አሁን ላይ ለቲና ከባድ ቅጣት መሰጠት አለበት ብላችሁ የምታስቡ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ከዚህ በፊት ወይም ደግሞ ከዚህ ቀደም ትሁቴ ካሌብ በመታሰሩና ካሌብ በመታገቱ ጨንቋት ነበር። ምክንያቱም ተመስገንን እሷ ስለምታውቀውና ካሌብንም ቢሆን እንዳይጎዳው ትፈልጋለች። ምክንያቱም ካሌብን ስለምትወደው ስለምታፈቅረው ከሱ ውጪ ሌላ ወንድ እንደማይታያት ግልጽ ነው መጀመሪያም ቢሆን። ነገር ግን በዚህ ሐሳብ ደግሞ አባትየውን ያልተስማማው በቃ አባትየው አሁን ላይ ብልህ ስለሆነ የካሌብን ጉዳይ ምንጨነቅና አሁን ላይ ተመስገን እንደውለ ምናናገረው ከሆነ በሱ አንቺን ሊያስፈራራ ይችላል። ስለዚህ አሁን ላይ ዝም ማለት ነው የሚሻለው፣ ዝምታ መልስ ነው ብሎ ነው የነገራት ማለት ነው። ቲናም ደግሞ በዚህ ጉዳይ ላይ ወይም ደግሞ ካሌብን ካገተው በኋላ ቤተሰቦቹ እነትሁትና አባትየው ዝም ማለታቸው ለምንድን ነው? ይሄ ዝምታ መልሶ ሌላ ነገር ሊከፍልና ዋጋ ሊያስከፍል ይችላል። ስለዚህ ካሌብን ልቀቀው ብላ ነው ከተመስገን ጋር ያወራችው። ካሌብን መያዙ ምንም ጥቅም አልነበረውም ማለት ነው። ለዛም ነው አሁን ላይ ምንም አታስፈልገኝም ብሎ የለቀቀው ማለት ነው። ነገር ግን ጭራሽ ሲለቀው እንኳን ተመስገንን ፈርቶታል። እንዴት እንደፈራውና እንዴት ወንድ ልጅ እንዴት ነው በዚህ ልክ የሚፈራው? እንዴት ካሌብ ይህን በዚህ ልክ ተመስገንን ሊፈራው ቻለ? ምክንያቱም ቲና እንኳን እኮ አልፈራችው፣ ማንም አልፈራው። ካሌብ እንደዚህ መሆን የለበትም፣ በአባቱ መውጣት ነበረበት። በካሌብ እንግዲህ ተመስገን ሌላ ቀንም ከዚህ በኋላ እሱን አያስፈራራውም። እንደ ሕፃንና እንደ ሴት ነው የሚያየው ከሱ ጋር። ከዚህ በኋላ ምንም ችግር ይፈጥርብኛል ብሎ ካሌብን አያስበውም ማለት ነው። ነገር ግን ካሌብ እንግዲህ ትሁቴን የሚወዳትና የሚያፈቅራት ከሆነ መቀየር አለበት ብዬ ነው የማስበው፣ መለወጥ አለበት። ምክንያቱም እያደረገ ያለው ነገር በጣም ከባድ ነው። ሪስክ ውስጥ ራሱን ባይከት አሪፍ ነው ብዬ ነው ማስበው። ነገር ግን ለትሁቴ ብሎ ራሱን አሳልፎ መስጠት እንደገና ደግሞ ለሷ መሟገት ወይም ደግሞ ለሷ ብሎ እንግዲህ ፋይትም ኮነ መፈየት አለበት። እንግዲህ ወንድነቱን ለትሁቴ ካላሳየ ትሁቴም ነገ እንደምትፈታው ግልጽ ነው ማለት ነው። እንግዲህ ተመስገን አሁን ላይ እየጠበቃት ትሁቴን እያስጨነቃት ነው። ለምንድነው ከኔ ጋር ማቱኝ? ሁለታችን የሚያኖረን በቂ ሀብት አለን እያላት እያስጨነቃት ነው። ነገር ግን ትሁቴ ዛሬም ነገም ቢሆን ከኔ አጠገብ እንድትርቅና መቼም ቢሆን እኔ አልፈልግም እያለችው ነው የምትገኘው ማለት ነው። ተመስገን መቼም ተስፋ አይቆርጥም። አሁን ላይ ትሁቴን አግኝቶ ይዟት እስካሌለ ድረስ ተመስገን ተመልሶ ወደ ሀገር ቤት ይሄዳል ማለት ዘበት ነው። ምክንያቱም ብሩን እየጨረሰ ነው። እዚህ እንግዲህ ትሁቴን አገኛለሁ ብሎ እንግዲህ አስቡ ተከራይቶ ስንት ጊዜ እየኖረ እንደሆነ ከመጣ ጊዜ ጀምሮ ማለት ነው። ይሄንን ነው ትሁቴ ነገረችው። ብርን አትጨርስ በቃ በጊዜ ወደ አገር ሄደን አታገኘኝም ያለችው። ነገር ግን አሁን ላይ ደግሞ ተመስገን የሚፈልገውን ነገር እስካላገኘና የሚፈልገውን ነገር እስካልያዘ ድረስ ትሁቴን ይዟት እስካልተመለሰ ድረስ ለሱ መፍረት ነው እንደገና ውርደት ነው ብሎ ነው የሚያስበው ማለት ነው። ነገር ግን አሁን ላይ ቲና የነገረችው ነገር በጣም ከባድ ነገር ነው። ተመስገን ልጅ አለ እኮ ከማን? ከትሁቴ። ትሁቴ ያረገዘችው ልጅ ትሁቴ
ልጅ ያላት ያንተ ልጅ ነው ካንተ ነው የተወለደው ብላ ነግረዋለች። ስለዚህ አሁን ላይ ቱቴ ጋር ሄዶ ልጄን ስጭኝ ወይም ደግሞ እንግዲህ ልጄን ያለበትን ቦታ ንገረኝ ብሎ ሊሟገታት ይችላል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይሄንን ይመስል ነበር። ለቻናሌ አዲስ ከሆናችሁና እስካሁን ሁላችሁም እየተመለከታችሁ ካላችሁ ሰብስክራይብ ሳታደርጉ የምታዩ ከሆነ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።